የጋሞ ህዝብ ከሀገራችን ልዩ የባህል ባለቤቶች መካከል አንዱ ነው። ይህ ህዝብ ከትውልድ ተሻግሮ በጥንቃቄ ጠብቆ ያቆየው ድቡሻ ወጋ የተባለውን የሰላምና የእርቅ ስርዓት ያበለጸገ ህዝብ ነው። የጋሞ አባቶች ለዘመናት በድቡሻ አጽንተው ያቆዩት የሰላም እሴት ከትውልድ ወደ ትውልድ በመሸጋገር በአሁኑ ወቅትም ለሀገር ሰላምና መረጋጋት የጎላ አስተዋጽኦ እያበረከተ ይገኛል። የጋሞ ህዝብ እንደ ህዝብ በእውነት እጅግ በጣም አብሮነትን አጠንክሮ የሚወድ ህዝብ ነው። ኢትዮጵያዊነትን ቅድሚያ የሚሰጥ ህዝብ ነው። የራሱ ባህል፣ የራሱ ቋንቋ፣ የራሱ ማንነት እንዲከበር በሚፈልገው ልክ ሌሎችን የሚያከብር፣ የሌሎችን ባህል፣ የሌሎችን ቋንቋ የሚያከብር፣ የሌሎችን ማንነት የሚያከብር፣ በሌሎች ላይ ጥቃት ማድረስን የሚጸየፍ እንዳጠቃላይ ስለ ሰላም የሚቆም፣ ለሰላም የሚቆም፣ ለአብሮነት የሚቆም ህዝብ ነው። ወደ ሰሜኑም ተጉዘናል ሰላም ለማስተዋወቅ እዚህ የተሰሩ ተሞክሮችን፣ ልምዶችን ለማስተጋባት በተለያዩ ወደ ሰሜንም ወደ ኦሮሚያ ክልልም ቡራዮ ላይ በተከሰተው ጉዳይ ሄደን ያስረዳናቸው ብዙ ነገሮች አሉ። ትልቁ ነገር እንዴት ነው? እኔ ብዙ ጊዜ ቶሎ ብሎ ወደ ብቀላ መሮጥ አይደለም። ብቀላ ሳይሆን ባህላዊ ስርዓትን ተከትለን ባህሉ በሚያስቀምጠው ወግ እያንዳንዱን ነገር ችግሮቻችን ብንፈታ መልካም። ኢትዮጵያውያን ለዘመናት የቆዩ ችግሮቻቸውን በምክክር ለመፍታት የጀመሩት ጥረት ከግል ይልቅ በጋራ የማሸነፍ ስነልቦና የሚገነባበት ሀገራዊ ኩነት ነው። ይህን ታላቅ ዕድል በአግባቡ መጠቀም እንድንችልና ምክክሩ የታለመለትን ግብ እንዲመታ ከግለኝነት አስተሳሰብ ተላቀን አርቀን በማሰብ በቅንነት ልንሳተፍ ይገባል ነው ያሉት። አገርን እንደ አገር ለማስቀጠል ሁሉም ኢትዮጵያን እንደ አገር አስቀድሞ ኢትዮጵያዊነትን የሚሰብክ ካልሆነ ከስሜት የጸዳን መሆን ካልቻል፣ ከውግንና የጸዳን መሆን ካልቻል፣ በትንሹ በትልቁ የኔ የምንለው በተነካ ቁጥር የምንበሳጭ፣ የምንቆጣ፣ የምንናደድ እርምጃ የምንወስድ ከሆነ አገር አይኖርም። አሁን ትንሽ የኔ የኛ የሚለውን ትቶ እኛ የሚለውን መውሰድን ይጠይቃል። እኛነትን ይጠይቃል። ዛሬ የጋሞ ህዝብ ስለ እኛነት በብዛት ይሰራል። እኔ ማለት አቅቶት አይደለም፣ እናንተና እነሱ፣ እኛና እነሱ ማለት አቅቶት አይደለም። እሱ አገርን አይገነባም። በተለያየ መልኩ የብሔረሰብ የቋንቋ ልዩነቶች ቢኖሩም እንኳ እኛ አንድ ዜጋ ነን። በቃ የኢትዮጵያ ዜግነት ወይም ዜጎች ነን እና ምንድነው እኔ የመጀመሪያው ነገር ምንድነው ነገሮችን በጠረጴዛ ዙሪያ ለመፍታት መሞከር፣ በንግግር መፍታት መለመድ አለበት። በምክክር በእርቅ ነገሮችን ለመጨረስ ለዛ ለእርቅም ለምክክርም ጊዜ ደግሞ ወደ ሰፊ ሆነ መቅረብ አለበት። ብዙ ነገር በመተው ሰጥቶ በመቀበል መሪ ላይ ተመስርተን ቢያንስ ዋጋ ልንከፍል ይገባል። መደጋገፍ፣ አብሮ መቆምና መተባበር በኢትዮጵያውያን ባህል ውስጥ የኖረ እሴት ነው። ይህንን እሴት ከችግር ጊዜ ባለፈ ኢትዮጵያ ለምትገኝበት አሁናዊ ሁኔታ ከጥላቻና ፍረጃ ርቆ ተደጋግፎ በጋራ ማደግ የሚቻልበትን መደላድል ለመፍጠር መጠቀም ይገባል። ዛሬ እኛ የደረሰብንን አደጋ ስናይ እኛና እነሱ የምንላቸው ብዙ አሉ። ዛሬ ግን ለኛ አደጋ የደረሰው ሰው እኛና እነሱ የምንለው አይደለም። ከመላው የሀገሪቱ ከጫፍ እስከ ጫፍ የሀገሪቱ ህዝብ ከጎረቤት የለ፣ ከቅርብ የለ፣ ከሩቅ የለ፣ ሃይማኖት አለየው፣ ማንነት አለየው፣ ሁሉም የኢትዮጵያ ህዝብ ለችግራችን ደርሶልናል። ይሄ መቀጠል አለበት። ይሄ መቀጠል አለበት። ዛሬ እንዲህ ክፉ ቀን ሲመጣ ብቻ አደጋ ሲደርስን ብቻ አይደለም። ይሄ አብሮነት፣ ይሄ አብሮ መቆም፣ አብሮ መከባበር መኖር ያለበት ለሀገር ሰላም፣ ለሀገር ልማት፣ አገርን ከፍ ያለ ቦታ ላይ ማድረስ ሁላችንም እጅ ለእጅ መያያዝ ከቻልንና መፈራረጅ ካቆምን አገራችን የተሻለ ቦታ ትደርሳለች። የጋሞ ህዝብ ታላላቆችን የሚያከብርና እርስ በርስ የመደማመጥ እሴቱ ከሌሎች ወንድም ህዝቦች ጋር ያለውን አብሮነት አጠናክሮ ማስቀጠል አስችሎታል። እንዲህ አይነቱ መደማመጥና መከባበር የሰፈነበት ውይይት የማድረግ እሴት ለዘላቂ ሀገራዊ ሰላም እንደሚያስፈልግም ተነስቷል። ሰው ጫካ ባይገባ፣ ሰው ቢደራደር፣ ሰው ቢነጋገር፣ ስለ ሀገሩ በደንብ ምክክር ቢያደርግ፣ አሁን ምክክር ኮሚሽኑ ጥሩ ስራ እየሰራ ነው ያለው በኢትዮጵያ ደረጃ። እንደሱ ያሉ ተቋማት ጋር ሆኖ ለዛም ደግሞ ትንሽ ወደ ሰፊ ሆነን በትግስት ነገሮችን ብናይ፣ ምክንያቱም እያንዳንዷ ቀን የእግዚአብሔር ቀን ናት ብያለሁ። ነገ የሚሆነው ሌላ ነው። ዛሬ የነበረው አቋም ነገ ተሽሮ ሊገኝ ይችላል። ሌላ ቀን ሊሆን ይችላል ነገ። ዛሬ ያመፀው ደግሞ ነገ አልሚ ሊሆን ይችላል። ስለዚህ እያንዳንዷ በትግስት የምንሄደው ነገር ሁሉ ዋጋ ላይ ያስከፍለን ይችላል። ስለዚህ እያንዳንዷ ነገር በጥንቃቄ መሄድ ያስፈልጋል። ጥንቃቄ በታጀበበት
ሀገራችን አሁን ከውጭም ከውስጥም ብዙ ነገር አለና እያንዳንዷን እርምጃ በጥንቃቄ መሄድ ያስፈልጋል።